ስኮላርሺፕ እኮ እውቀት ቢኖረኝ እኔ እንደ ሰው አፕላይ አድርጌ መሄድ ይችል ነበር የሚል አስተሳሰብ ያላችሁ ካላችሁ ያንን እውቀት ልሰጣችሁ ተዘጋጅቻለሁ። በነገራችን ላይ ስኮላርሺፕ ትምህርት ስልጠናችን አሁን በቅርቡ ኤፕሪል መጨረሻ አካባቢ የምንጀምር ይሆናል። እሱም ደግሞ ብዙ ተማሪዎችን አስተምራለሁ ብዬ እቅድ ይዣለሁ። ገና ማድረግ ብትፈልጉ ከሆነ ስኩል ተማሪ ብትሆኑ፣ ዩኒቨርሲቲ ልታጠናቅቁም ብትሆኑ፣ ገና ዩኒቨርሲቲ ገቢም ብትሆኑ ብቻ በስኮላርሺፕ እኮ እውቀት ቢኖረኝ እኔ እንደ ሰው አፕላይ አድርጌ መሄድ ይችል ነበር የሚል አስተሳሰብ ያላችሁ ካላችሁ ያንን እውቀት ልሰጣችሁ ተዘጋጅቻለሁ ነው እያልኳችሁ ያለሁት። በአንድ ወር ውስጥ በሳምንት 2 ክላስ ይኖረናል፣ አንዳንድ ሰዓት። ይህ ብቻ አይደለም፣ ሪሶርስም አብሮ ይሰጣችኋል። አፍተር ኤቭሪ ክላስ ዲስከስ ባረግንበት ወር ባሰለጠንኳችሁ ቶፒክ ዙሪያ ኤክስተርናል ኢንፎርሜሽን ቤታችሁ ሄዳችሁም ልታነቡ መችሉት፣ ሌላም ጊዜ ፕሮግራሙ ካለቀ በኋላ አፕላይ በምታደርጉበት ጊዜ የሚያስፈልጋችሁ ኢንፎርሜሽን የምታገኙበት የተለያዩ ቴምፕሌቶች ላይክ ለምሳሌ አሁን ከዚህ በፊት አክሰፕት የተደረጉ ኤሴዎች ወደ ኋላ ብላችሁ ማንበብ ከፈለጋችሁ እነዛን ኤሴዎችም ክላስ ላይ ብትንትን አድርገን እንመለከታቸዋለን። ሰው እንዴት እንደተጻፈ እንድታውቁ ማለት ነው። እና ለዚህ ሳይን ማድረግ የምትፈልጉ ከሆነ ሊንኩ የፕሮዳክቲቭ አበሻ ባዮ ላይ ወይም የኢትዮ ካውንስለር ባዮ ላይ ማግኘት ትችላላችሁ። ሳይን አፕ ስታደርጉ ደግሞ ጥያቄ ካላችሁ @EC Help Center በሚለው ኮንታክት ታደርጉን ትችላላችሁ። ኢንስታግራም ላይ ዲኤም አድርጉን።